ወደ አላህ ለመቅረብ ምንና እንዴት ቢደረግ ነው ወደዛ ነገር መመለስ? ማለት እፈራለሁ። መስጊድን መግባት ኮንፊደንስ የለኝም የዛን ያህል ከሰራሁትና ካስለፍኩት ላይ አንፃር ማለት ነው። ከይቅርታ ጋር ያደረግከውን ወንጀል ያደረግከውን ነገር ሁሉም ሰው አንተ ከምታደርገው በላይ ሊያደርግ ይችላል። እና ሀቢቢ አታውራው። ኢንሻላህ ግን መልስ እንሰጥሃለን። እሺ አታውራው ያደረግከውን ነገር። እሺ እንጃ ትቀጥላለህ። እሺ መቀጠል ከፈለግ ቀጥል፣ አይቀጥል ካልከኝ ልቀጥል። ግን እኔ ባወራው ደስ ይለኛል ከኔ ጋር በጣም አብዱልአዚዝ። በነገራችን ላይ ቅድም ስናገር ትዝ ካለህ እየሰማኝ ከነበረ አሁን ጃቢርን እዚህ ላይ ገስት ላይ ተሰቅላችሁ ካያችሁት ስታዩት በቃ እንዴት ያለ መልካም ሰው ነው፣ ስነ ስርዓቱ ምናምን ትላላችሁ። ግን አላህ ስንት ጉዴን ደብቆልኝ ነው ብዬ ሳወራ ትዝ ይላል። እና ወላሂ ሳክስ እንዳይመስልህ እንዲህ እኔ ከምን አይነት ህይወት ውስጥ እንደወጣው ወላሂ ነው የምልህ ማለት ነው። ምናልባት እኔ ዱርዬነት አስተምርክ ይመስለኛል። በጣም ዱርዬ ላይ ንቅሳት ካልክ እኔም ንቅሳት አለብኝ። ቁማር የሚገርም ቁማርተኛ ነበርኩኝ። ፑል ጮት ነበረ፣ ፔስ ጮት፣ ብቻ ብዙ ነገር ልነግርህ እችላለሁ። ገባህ አይደለ? አንተ ማለት ነገር አላል እንዴ? እሺ ቆይ ለእናንተ ያልተናገርኩ ለማን እናገራለሁ? ለምን ስለጃል ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ መሰለህ በሐዲስ ላይ ቀይ ኦኬ እሺ፣ አይ እሱም እንዲማርበት ብዬ ነው። ወንጀልን ሁሉም ኔትወርክ የምንሆነ ነው እዚህ ጋር ስመጣ። እሺ አይ አንድን ሰው አላህ ሁሉንም ይምራል ኢላ ወንጀሉን የሚያወራ ሰው ሲቀራሉ። አላህ ሰትሮት ከሁሉም ሰትሮት ሲያበቃ ለሰዎች የሚናገር ሰው አይማርም። ይሄ ሰው አትናገሩ ወንጀሎቻችሁ፣ አላህ ይምራል ኢንሻአላህ። እሱን በደንብ አስረዳው። አይሆን አንተም ምሳሌ ክርስትና ላይ ያለ የነበረው ምናምን ችግር የለም እሱን ብትናገር ከእስልምና በኋላ ትላለህ። እሺ እንትን ማለት የሆነ አሪፍ መልስ እንድሰጥ ከምን ጀምራለሁ? አንድ በጣም የምወዳት አባባል አለች። መውደቅ ሳይሆን ከወደቁበት ላለመነሳት መሞከር ነው ይባላል። ይህን ተረዳኩ አብዱልአዚዝ? መውደቅ ማለት አንድ ሰው ስለወደቀ ወደኩ ማለት አይችልም። ወደኩ ማለት መች ነው የሚችለው? ከወደቀበት ለመነሳት የማይሞክር ከሆነ መውደቁን ካመነ መውደቁን ከተቀበለና አይ በቃ እኔ እኮ ወድቅ ያለው መቼም አልነሳም፣ ምንም ተስፋ የለኝም፣ አወዳደቂ ራሱ እንደምታዩት የተጨመላለቀ ነው፣ ለመነሳት ራሱ ሞራል የለኝም፣ በቃ እኔ መውደቄን አምኛለሁ፣ በቃ እንደወደኩ ያምርብኛል ብሎ ሰው ካመነ ይህ ሰው ወደቀ ይባላል። ግን አይ እኔ አሁን የወደኩት ይኸው ለመነሳት እየሞከርኩ ነው፣ ምንም በተጨመላለቀ ሁኔታ በወድቅ እንኳን አይዞኝ አጥርቼ እነሳለሁ፣ ከዛ ራሴን አነጻለሁ ምናምን ብሎ ግን የሚታገል ሰው ወደቀ አይባልም። ኦልሬዲ እየሞከረ ነው። ገባህ አይደለ? ስለዚህ ወደ ምንድን ነው የምመጣልህ? አሁን ለምሳሌ እኔ በጣም በእስልምና ደስ የሚለኝ 3 አይነት ኃጢአት አለ። 3 አይነት ኃጢአት ማለት ነው። አንደኛው አላህ ላይ የምሰራው ኃጢአት ነው። ሁለተኛ ደግሞ ሰዎች ላይ የምሰራው ኃጢአት ነው። ሶስተኛው ደግሞ ራስህ ላይ የምሰራው ኃጢአት ነው። አንተ ራስህ ላይ ለምሳሌ ኢቨን ራሱ በትንሹ ምግብ መብላት እያለብህ ከሆነ ራስህን የምትቀጣው ከሆነ ማትበላ ከሆነ ኢቨን ጥሩ ልብስ መልበስ እያለብህ ጥሩ ልብስ ማትለብስ ከሆነ ጥሩ ጫማ ማድረግ እየፈለግ ራስን የምትከለክለው ራስን የምትጨቁነው ራስን የምትጎደው ከሆነ ይሄ ራስ ላይ የሚሰራ ኃጢአት ይባላል። ገባካ? ከዛ የሰዎች ሀቅ ላይ ደግሞ ሰዎች ላይ የምሰራው ኃጢአት አለ። ስለዚህ እነዚህን ኃጢአቶች ከፋፍለ መለየት ነው። አሁን እኔ የራሴ ላይ የምሰራው ኃጢአት የቱ ነው? ስለዚህ የቱን ነው መተው ያለብኝ ብለህ ማሰብ። ሁለተኛ ሰዎች ላይ የምሰራው እየሰራሁት ያለው ኃጢአት ከዚህ በፊትስ የሰራሁት ላይክ ሄጄ አፉ ልባባልበት የሚገባው ሀቅ የእነሱን ሀቅ እንዴት ነው የምመልሰው ብለህ የምታስባቸውን ነገሮች መለይ። ከዛ ደግሞ ከአላህ ጋር ደግሞ አለ። አላህን እንዴት ነው እያልተገዛሁት ያለሁት? አላህ እኔ ባሪያ መሆን ሲኖርብኝ ለምንድን ነው ቲቪተኛ የሆንኩት? ለምንድን ነው አልገዛም ያልኩት የሚለውን ነገር እሱን መረዳት ማለት ነው። ግን እንደ አጠቃላይ እኔ መፍትሄ ብዬ የማስበው ነገር ይሄ እንዳለ ሆኖ አሁን የነገርኩ ነገር እንዳለ ሆኖ እኔ አሁን ለምሳሌ የሆነ ጊዜ የሆነ ትምህርት መማር ፈለግኩና ትምህርቱ በጣም ከባድ ነው።
ከባድ ነው። ኢኒሴንስ ትምህርቱ ቀላል ነው፣ ግን ትምህርቱ ላይ ቆይተክ ትምህርቱ ላይ ፍሬያማ ለመሆን ከባድ ነው። ከዛ የሆነ መጽሐፍ አነበብኩና ትዝ አለኝ ማለት ነው። ምን እንደሚል ታውቃለህ? የሆነ ነገር በተመሳሳይ ሁኔታ ልትሰሩ ከምፈልጉት ሰው ጋር ተጠናዱ ወይ ደግሞ አንድ ላይ ሆኑ። ገባህ? አሁን ለምሳሌ እናንተ እኔ አሁን ስፖርት መስራት ፈለግኩኝ ልበል፣ ብቻዬን ከምሰራ የሆነ ስፖርት መስራት ፈልጌ ከዛ ሰው ጋር በዚህ ነገር ላይ ማበር የበለጠ ጥንካሬ የበለጠ እንትን ይሆናል ማለት ነው። ምክንያቱም ከእሱ ጋር ስፖርት እንሰራለን፣ አይዞ አይዞ እየተባባለን በተገናኘን ሰዓት ስለ ስፖርት እናወራለን ምናምን ነገር ማለት ነው። እና እንደዚህ አይነት ነገሮችን መሞከር አሪፍ ነው። ገብቶሃል አብድልአዚዝ? አሁን ያልኩት ነገር አዎ። መጨረሻ ላይ ደግሞ ሲጨምርልን ምንድን ነው መጨረሻ ላይ ሲጨምርልን መጀመሪያ እነዚህን ነገሮች ከማድረግ በፊት መጀመሪያ ማድረግ ያለብን ነገር መመለስ ያለብን ነገር አለ። የምትመለሰው ነገር አብድልአዚዝ ምን አይነት ሰው መሆን አለበት? አሁን ለምሳሌ ዲኑ ጠንካራ መሆን ያለበት፣ እነዚህ የሚያደርገውን ነገር ማቆም ነው ያለበት። እነዚህ ነገሮች መልሳቸው። በቃ አብድልአዚዝን የሆነ ቦታ አስቀምጠው አብድልአዚዝ እኮ እንዲህ መሆን አለበት እንዲህ መሆን አለበት ብለህ እነዚህን ነገሮች ካወክና በቃ ይህንን ነገር ካመንክ በኋላ አሁን ለምሳሌ አብድልአዚዝ የሚገርም ቃሪ መሆን አለበት ብለህ ካመንክ ይህን ከተቀበልከው ስለዚህ እንደዚህ ለማድረግ ምን ታደርጋለህ? ስለ ቁርአን መቅራት ሊሆን ይችላል። ይሄ ቁርአናዊ የሆኑ ነገሮች የሚበዙበት ሰዎች ሊሆን ይችላሉ። ሀሳቦች እዛው ላይ ተበዛለክ ማለት ነው። እነዚህ ኢንቫይሮንመንቶች ላይ ተበዛለክ። ስለዚህ መሆን የምትፈልግ ወደ አላህ መጠጋት ከፈለግ ወደ አላህ እንድትጠጋ ሊያደርጉ የሚችሉ ሰዎች የሚችሉ ነገሮች ላይ ማብዛት እና ምን የሚባል ነገር አለ መሰለህ? ኃጢአትን ካላጠፋት ታጠፋለች የሚባል ነገር አለ። ኃጢአትን ካላጠፋት ታጠፋለች። ስለዚህ ኃጢአት እንዳታጠፋክ መጀመሪያ እሷን ማጥፋት ነው። ማጥፋት ደግሞ ያለብክ ምን ማድረግ ነው? በቃ እዚህ ኢንቫይሮንመንት ላይ መዋል። እኔ አሁን ለምሳሌ ወላ ሙስሊም ወላ ክርስቲያን ወላ ምንም ነገር ቢሆን ለምሳሌ እዚህ ቲክቶክ ላይ ማለት ነው ወላ ቢሆን ማለት ነው አሁን ተሳዳቢ ሰው ጋር እኔ አብሬ መቀመጥ አልወድም። ያንን ተሳዳቢ ሰው ስለተጸየፍኩ ሳይሆን ያንን ተሳዳቢ ሰው እየሰማሁት እያየሁት ያንን ነገር መልመድ አልፈልግም። ይጋባል። የሆነች ስድብ ትሰማና ልክ ጭንቅላት ውስጥ ከዛ ስትደጋግም የሆነ ቀን እናትን ትዘረጠጣታለህ፣ አባትን በቃ ትዘረጠጠዋል። አንዳንዴ ሁላ ደንግጣ አፍን ትይዛለህ ማለት ነው። ስለዚህ ይህ የምትውልበትን አካባቢ መምረጥ ማለት ነው። መሆንም እኔ አሁን ለምሳሌ ከነ ኤብሮ ጋር እነ ዴቭ ጋር አሁን አብዛኛው ያሉ ልጆች ከእነሱ ጋር መዋል ደስ ይለኛል። ሁሌ ተጠቃሚ ነኝ፣ ሁሌ ማለት ነው። እያደግኩ ሄዳለሁ። ወደምፈልገው ነገር እንድራመድ ኢንስፓይሬሽን ይሆኑኛል ማለት ነው። ስለዚህ አንደኛ ነገር ምን ታደርጋለህ? ምንድን ነው መሆን የምፈልገው የሚለውን ነገር አስብበት፣ እሱን መልስ። ከዛ በኋላ የሶስቱ ያልኩህን ሀቆች እነሱን መልስ። የአላህን ሀቅ መልስ፣ የሰዎችን ሀቅ መልስ፣ የራስህን ሀቅ ለራስህ መልስ። ከዛ ሶስተኛው ነገር ምንድን ነው? ያ መጀመሪያ መሆን እፈልጋለሁ ብለህ ያሰብከውን አይነት ሰው እነዚህ ነገሮችን የምታገኝበት ቦታ ዋል። ለምሳሌ ሰው ብረታ ብረት ለመግዛት አትክልት ተራ አይሄድም። ብረታ ብረት ከፈለገ ብረታ ብረት ተራ ነው የሚሄደው እንጂ አትክልት ተራ አይሄድም። ገባ? ስለዚህ አንተ አላህን መቅረብ እየፈለግ መጀመሪያ መሆን እኮ እንዲሆነ ምን እንደዚህ ነኝ ያልክና እንዲህ ግን መሆን እፈልጋለሁ ብለህ ለዛ መሆን ለምትፈልገው ነገር ግን አሁንም ያለህበት አካባቢ ላይ የምትሆን ከሆነ መቼም አትሆንም። አትክልት መግዛት ትፈልጋለህ። እኔ ብረታ ብረት ገበያ ውስጥ ነው ያለሁት እና እኔ ብረታ ብረት መግዛት ሰልችቶኛል፣ አይጠቅመኝም፣ ግን እኔ አሁን አትክልት መግዛት ነው የምፈልገው ካልክ አሁንም ብረታ ብረት የሚሸጥበት ገበያ ላይ የምትውል ከሆነ አይዶን ነው እንዴት እንደምትረዳው ማለት ነው። ስለዚህ ቀጥ ብለህ ከብረታ ብረቱ ገበያ ትወጣና ወደ አትክልት ተራ ትሄዳለህ። ከዛ ወደ አትክልት ተራ ሄደህ የምፈልገውን አትክልት ትገዛለህ። ገባህ ያልኩ ነገር? ለምሳሌ ብረታ ብረት በምትገባይበት ጊዜ ብረት ከብረት ጋር የምትቀይር ከሆነ ወደ አትክልት ተራ ስትሄድ ግን ብረት በአትክልት ላትቀይር ትችላለህ። ገባህ አይደል? ስለዚህ ይሄ ብረት ጋር ያለውን ጠቅላላ ሜንታሊቲ ጠቅላላ እዛው አራግፈው ትሄድና ወደ አትክልት ተራ ትሄዳለህ። ከዛ ወደ አትክልት ተራ ሄድና አትክልትን ትገዛለህ። መመገብ ካለበት ትመገባለህ ማለት ነው። ስለዚህ በቃ ቀላል ይሄ ነው። እና እንትን አትፍራ። ምን አትፍራ? ኢኒሴንስ እኔ አሁን ጓደኞቼ ሲያገኙኝ እንዴት እንደሚስቁብኝ ወላሂ ነው የምልህ። አሁን ባለፈው ጀለሶችን አግኝቻቸው እንጨብሳ ምናምን ነገር አሉኝ። አይ ቲንክ እሺ ትጨምረታለህ እንጨብሳ ምናምን ሲሉ ነው እኔ አልጨብስም ነው የምጨብሰው አልኳቸው። እንዲህ አካባቢውን ክንዴ ምናምን ብለው ሙድ ያዙ። አይ ነው አካባቢ ስለሆንኩ ሲሆን በቃ ትክክል ስላልሆነ ትቼዋለሁ። እነሱም ትክክል እንዳልሆኑ ያውቃሉ። በቃ ግን ምን ይሆናል መሰለ ዓለም እኛን በባሪያነት ትገዛናለች።
ከዛ ያንን ባሪያነት የባሪያ የተባለውን ነገር ዲፌንስ ስታደርግ ሰዎች ሁሉ አጨብጫቢ ይሆኑላል። ለምሳሌ አንድ ሴት ልጅ ተሰትራ ራሷን ሸፍና ስነ ስርዓት ይዛ ቤተሰቦቿን አክብራ ሳትንቀዠቀዥ ሳትንቀለቀል ከኖረች እንግዲህ አላህ ጥሩ ነገር ይወፍቃታል። ለክብር እንኳን አላት። ደግሞ አንዷን ሴት ደግሞ ያት አንደኛ ለመባል ሰውነቷን ገላልጣ እዛ ስትጨፍር ትውላለች። ቤተሰቦቻቸው ራሱ ምን ይሏቸዋል እስከምንል ድረስ ማለት ነው። አሁን እሷ የዓለም ባሪያ ስለሆነች ዓለም አንደኛ ብሏል። ስለዚህ አሁን ጥያቄው ምንድን ነው? ለአምላክ አንደኛ መባል ነው ወይስ ለዓለም አንደኛ መባል ነው የሚባለው ነገር ታሳቢ መደረግ አለበት። እና እነዚህን አድርግ። ኢብሮ ደግሞ ያው እኔ በፍንጭ ሰጥቻለሁ፣ እሱ ደግሞ በደም አድርጎ ያብራራዋል፣ ግልጥልጥ ያደርገዋል። እሺ ሀጂ ኢብራሂም ግልጥልጥ ያርጉት። ግን ሰላም አለይኩም ብያለሁ። ሁሉም የአደም ልጅ ተሳሳች ነው። ማንም ፍጹም የለም። ሁሉም የተደበቀ ነገር አለው እንጂ ማንም ፍጹም የለም። ግን ወኸይሩል ኸጣኢነ አተዋቡን፣ የተሳሳቾች ሁሉ መልካም የሚባለው ደግሞ ከስተቱ ተምሮ የሚመለስ ነው ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ሁለተኛው ፖይንት ይሰማል አይደለ? እጃ ደግሞ ዝም ብዬ እንዳላወራ ሌላ ተቀምጠ የምታወራ መሰለኝ። በደምብ ነው የምትሰማው። ኧረ ጨዋታ ቀይር፣ ሌላ ታመጣም። ይህን ባለፈው ተጠቅማል። እሺ። እና ሌላኛው እንግዲህ አላህ ስብሐነሁ ወተዓላ ምን ብሏል በቁርአን ላይ ሲናገር ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ። እናንተ ባሪያዎቼ ሆይ ነው ያለው። እናንተ ባሪያዎቼ ሆይ ልብ አድርግ በላቸው አንተ ሙሐመድ ሰለላሁ ዐለይሂ ወሰለም ለነዛ ለባሪያዎቼ ንገራቸዋል። ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም በነፍሶቻቸው ላይ ድንበርን ላለፉት ባሪያዎቼ ንገራቸዋል። ከዛ ምን እንዳለ ታውቃለህ? ላ ተቅነጡ ሚን ረሕመቲላህ፣ ከአላህ እዝነት ተስፋን አትቁረጡ፣ በጭራሽ ተስፋን አትቁረጡ አለ። ምክንያቱም ኢነላህ የግፊሩ ዙኑበ ጀሚዓ፣ በቃ አላህ ወንጀሎችን ሁሉ መሀሪ እሱ ነው አለ። ኢነላህ የግፊሩ ዙኑበ ጀሚዓ ኢነሁ ሁወል ገፉሩ ረሒም፣ እሱ እራሱ ነው አዛኙም ማሪውም እራሱ ነው። ማንም ሌላ ከሱ ውጭ የሚምርም የሚያዝንም የለም። ስለዚህ በቃ እኔ እምራለሁ፣ በቃ አትቁረጡ ከኔ። ምንም አይነት ወንጀል ስራ፣ የትኛውንም አይነት ወንጀል ስራ አልፏል የሰራው ነገር ማለት ነው። ስለዚህ ከዛ በኋላ ምንድን ነው ያለው? ወአስሊሙ ለሁ፣ ለሱ እጅ ስጡ ነው ያለው። በቃ ከዛ በኋላ በቃ ለሱ እጅ ስጡ። ስለዚህ ሚን ቀብል አን የእትየኩም ልዓዛብ በግተተን፣ በቃ ያ ቅጣቱ ሳታስቡት ከመምጣቱ በፊት ወደ አላህ ተመለሱ ነው። በቃ እኔ እምራለሁ። ዱንያ ላይ እስካለህ ድረስ፣ በህይወት እስካለህ ድረስ የትኛውንም አይነት ወንጀል ስራ ወደ አላህ ብቻ ተመለስ። አላህ ወላሂ ማህሪ ነው፣ ማህሪ ነው። በቃ መቼም በቃ የፈለገ እንዴ፣ በጣም አዛኝ እኮ ነው አላህ። እንዴ የእዝነቱን ጥግ ነቢያችን ሰለላሁ ዐለይሂ ወሰለም ሲነግሩ ምን እንዳሉ ታውቃለህ? አላህ ለባሪያዎቹ የሚያዝነው አሉ በባሪያዎቹ የሚደሰተው አንድ ወደ አላህ ወደሚመለስ ሰው እንዴት እንደሚደሰት ልኩን ሲናገር ተመልከት። ሲነግሩ አንድ ሰው ወደ በረሃ ይሄዳል አሉ። በረሃ ላይ እየሄደ ግመሉ ላይ ምግቡን ሁሉ ነገሩን ተሸክሞ አብሮ እየሄደ ከዛ በኋላ የሆነች ዛፍ አካባቢ የሆነ ብቻ ቦታ ላይ ጥላ አግኝቶ ተጠልሎ ተቀመጠ። ከዛ የሆነ ሰዓት እንቅልፍ ሸለብ ሲያደርገው ግመሏ ያለውን ሁሉ ነገር ይዛበት እልም ብላ ትጠፋለች። ሰውየው ሲነሳ ግመሉ የለችም። ሲነሳ ከእንቅልፉ ግራ ይገባዋል። ወዲህ ብሄድ ወዲያ ብሄድ ወዲህ በቃ መሞት ስለሆነ አማራጩ ምንም ጥያቄ የለውም። በቃ የነበረበት ቦታ ተመልሶ ቁጭ አለ፣ ተስፋ ቆርጦ ማለት ነው። ከዛ በኋላ በቃ አሁንም የተወሰነ እንቅልፍ ወሰደው። እንግዲህ ነቢያችን ነው የሚነግሩን ይሄ ሰለላሁ ዐለይሂ ወሰለም። እንቅልፍ ወስዶ ተኛ። ቀና ሲል ግመሉን ፊት ለፊቱ ያያታል። ከዛ በደስታ ምን አለ? አንተ አብዲ ወአነ ረቡክ አለ። ተሳስቶ ማለት ነው። አንተ ባሪያዬ ነህ አላህን ማለት ነው። እኔ ጌታህ ነኝ ብሎ በደስታ እንዲህ አይነት ትልቅ ስህተት ተሳሳተ። አላህ ደግሞ አሸዱ ፈርሐን
ከዚህ የበለጠ ነው ባሪያው ወደሱ ሲመለስ የሚደሰተው ከዚህ የበለጠ ነው በማለት ነቢያችን ሰለላሁ ዐለይሂ ወሰለም ነገሩ ማለት ተመልከቱ። ስለዚህ አላህ እንደውም ባሪያዎቹ ወንጀልን ትተው ስሜታቸውን ትተው የሚያደርጉትን ነገር ሁሉ ትተው ወደሱ በተመለሱ ሰዓት አላህ በጣም የሚገርም ተቀባይና የሚገርም ማህሪ ነው ማለት ነው። ስለዚህ ወላሂ መቼም ቢሆን ተስፋ አትቁረጥ። መቼም ቢሆን አንድ ሰው ነበረ አሉ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ የሆነ ሰውዬ ነበር አሉ እና ከእናንተ በፊት የነበረ አንድ ሰው ነበረ። ከዛ 99 ሰው ገሎ ነበር አሉ። ከዛ አንድ አዋቂ ሳይሆን የሆነ አላህን ዝም ብሎ የሚገዛ ሰው ነበር እና ያለ እውቀት ብዙም ብቻ እውቀት የለውም የሚገዛ ሰው ነው። ከዛ ሄደና እኔ 99 ሰው ገድያለሁ፣ ወደ አላህ ግን መመለስ እፈልጋለሁ አላቸው። ከዛ እሱ ዘንድ ሂድ ተባለ። ሄደ። ከዛ ሲጠይቀው እንዲህ ብሎ ኧረ አላህ እንዴት ይምርሃል? 99 ሰው አጥፍተህ ገለህ እንዴት ሊምርህ ይችላል? እንዴት ምናምን እንደዚህ ምናምን ሲለው 100 ሞላውና እሱንም ሄደ ጥሎት ማለት ነው። ከዛ በኋላ በድጋሚ ሌላ አካባቢ ሄዶ ደግሞ እንዲህ ያደርግ ያለው እኔ ወደ አላህ መመለስ እፈልጋለሁ ምንድን ነው የሚሻለኝ ብሎ ከሆነ ጊዜ በኋላም ተጸጽቶ እንትን አለ። ከዛ በኋላ ያ ሰውዬ አዋቂ እውቀት የነበረው ሰው ስለሆነ ምን አለ? በአንተና በአላህ መካከል ማን አለ አለው። ማን አለ በአንተና በአላህ መካከል? ስለዚህ በቃ ያለህበትን አካባቢ ትተህ ጥፋና ሌላ ቦታ ሂደህ ወደ አላህ ተመለስ አለው። ከዛ በኋላ ሰውየው በደስታ ሄደ። እየሄደ እያለ ሞት ያዘው ማለት ነው። ሞት ያዘው መንገድ ላይ ሆኖ። የዛን ሰዓት የጀሃነምም የጀነትም መላኢካዎች መጥተው የኔ ነው መባባል ጀመሩ ማለት ነው። ይሄኛው ወደ አላህ ተመልሷል፣ እየሄደ ነው የነበረው። በቃ ወደ አላህ መንገድ ተመልሷል። ኖ ይሄኛው ይሄን ያህል አድርጓል። ከዛ አላህ ሱብሓነሁ ወተዓላ መሬትን አዘዛት እንድትለጠጥ ማለት ነው። ወዴት? ወደዛ ወደሚሄድበት ሀገር እንዲረዝምለት ተደረገ። በሁለቱ መሀል እንዲለካ ተደርጎ ማለት ነው። ያው ረዥም ታሪክ ስለሆነ ብዙ አሳጥሬ ነው የምናገረው። ከዛ አላህ ወደ ጀነት መላኢካዎች እንዲወሰድ ወደ ተደረገበት መንገድ አደረገለት። ሰውየው የጀነት ሆነ። ሱብሃንአላህ። ይህን ያህል ማህሪ ጌታ ነው ያለን። እንዴት አንተ እንትን ማለት ወደ አላህ መመለስ እንዴት እንትን ትላለህ? ወላሂ የሰዎች ወንጀል ቢለካ የኔና ያንተ ወንጀል ፊት ለፊት ቢተያይ ምናልባት የኔ ሊበልጥ ይችላል፣ አይታወቅም። ስለዚህ በምንም አይነት ሁኔታ ከአላህ እዝነት ተስፋ መቁረጥ የለብህም ማለት ነው። ከአላህ እዝነት ተስፋ የሚቆርጡ እነሱ የሸይጣን ጓዶች ናቸው እንጂ ወደ አላህ የሚመጡ አይደሉም ማለት ነው። ስለዚህ ወዳጄ በአላህና በአንተ መካከል ማንም የለም። አላህን ይቅርታ ጠይቀው ይምርሃል። እሺ አይ ቲንክ አረዘምኩብህ፣ ይቅርታ። ሰማላ የትኛውንም አይነት ወንጀልህን ለሰዎችም አትናገር፣ ደብቅ ወንጀልህን። አላህ ይሰትርሃል በዱንያም በአኺራ። ከዛ ደግሞ ራስን ለመለወጥ የተውባ ሸርጦች አሉ። መጀመሪያ በመጸጸት ወደ አላህ ተመለስ። ከዛ በኋላ እዛ ወንጀል ላይ ላለመመለስ ቆርጠህ ተነስ። ወደዛ ወንጀል የሚከቱ ሰዎችንም አይነት ሁኔታ ራቅ። ለሱ የተገዛ ሁን። በቃ ከዚህ በኋላ አላህ ሱብሓነሁ ወተዓላ በብቸኝነት ተገዛ። ዳትሶል ሌላ ምንም ጣጣ የለውም። ይህን ይመስላል። እሺ ኢንሻአላህ። ግን እኔ ማለት ይህን እስትግፋር ያደረገ ሰው ወንጀሉ የፈለገ ያህል ብዙ ወንጀል ቢሆን እንኳን አላህ ይምረዋለን ያሉት ነቢያችን ሰለላሁ ዐለይሂ ወሰለም ምንድነው መሰለ? እስተግፊሩላህ አልዓዚም አለዚ ላ ኢላሃ ኢላ ሁወል ሐዩል ቀዩም ወአቱቡ ኢለይህ የሚለውን ዱዓ ማለት ነው። እና ይህንን እስትግፋር አድርግ። ከፈለክ ደግሞ በውስጥ አናግረኝ፣ እልክልሃለሁ። በአማርኛውም በአረብኛውም ምናልባት ማንበብ የምችል ከሆነ በሱ
ኢንሻአላህ እሱም ለከላለው ሌላኛው ሰይድ ኢስቲግፋር የሚባልም አለ። اللهم انت ربي لا اله الا انت خلقتني እያለ የሚሄዳል። እሱንም ያደረገ ሰው دخل الجنة ጀነትን ገብቷል ነው ያሉት። ቀኑን ብሎ ሌሊቱን የሞተ ሰው ብዙ ኢስቲግፋሮች አሉ። አንተ ግን በተቻለ አቅም እስከዛ ድረስ ምን ብለህ አስተግፊሩላህ 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 ከአፍህ አይለይ ኢስቲግፋር። እንደዛ ያረክ ቀልብህ ይረዳዋል ኢንሻአላህ። እንደዛ ነው። መልካም ጊዜ። በቃ እኔ ወደ ስራ መሄድ አለብኝ። ኢንሻአላህ። አመሰግናለሁ።